እንደምን ያላችሁ አድማጮቻችን ቻናላችንን ስለምትከታተሉ ጊዜ ወስዳችሁ ስለምትሰሙን በጣም እናመሰግናለን። የአሌክሳንደር ኢሳቅን ጉዳይ ላንሳ። ከጥቂት ቀናት በፊት አንድ ፕሮግራም ነበረን። በዚህኛው ክረምት በፊታችን ክረምት ወይም በእኛ ክረምት የዝውውር ገበያው ሲከፈት ትልቅ አጀንዳ ይሆናሉ ተብሎ የሚጠበቁ ተጫዋቾች አሉ። ከነዚያ መካከል ያለምንም ጥርጥር የኒውካስል ዩናይትዱ ስዊድናዊ አጥቂ አሌክሳንደር ኢሳቅ አንደኛው ነው። አጥቂ የማይፈልግ ትልቅ ክለብ ብዙ አይደለም። አሁን የተወሰኑ ክለቦች ካልሆኑ በስተቀር አብዛኞቹ ክለቦች አጥቂ የሚያስፈርሙበት ክረምት ይሆናል። አርሰናል 9 ቁጥር ይፈልጋል፣ ሊቨርፑል 9 ቁጥር ይፈልጋል፣ ማንቸስተር ዩናይትድ አዲስ 9 ቁጥር ይፈልጋል። ያሉት 9 ቁጥሮች ምንም የጎላ ተስፋ እያሳዩ ስላልሆነ ቼልሲ አዲስ 9 ቁጥር ይፈልጋል። ብዙዎቹ የአውሮፓ ሌሎችም ክለቦች 9 ቁጥር ይፈልጋሉ። ሬር ኮሞዲቲ ነው 9 ቁጥር፣ በቀላሉ አይገኝም። ከነዛ የተለዩ 9 ቁጥሮች መካከል አንደኛው የኒውካስሉ አሌክሳንደር ኢሳቅ ነው። ነገር ግን ይህንን ተጫዋች የማግኘት እድል ለፈላጊዎቹ ሁሉ እየጠበበ ነው። የአርሰናል አሰልጣኝ ሚኬል አርቴታ የመጀመሪያ ምርጫው እሱን ማስፈረም ነው ይላሉ የእንግሊዝ ብዙሃን መገናኛዎች በተደጋጋሚ። በተለያዩ ጋዜጣዊ መግለጫዎቹም ለዚህ ተጫዋች ያለውን አድናቆት አርቴታ ሲገልጽ ሰምተናል። ከዚህ በፊት ቆየ መሰለኝ ኢሳቅ በአርሰናል ይፈልጋል የሚል ወሬ መስማት ከጀመረ። ነገር ግን አርሰናል ብቻኛው ፈላጊው አይደለም። ደግሞ በቅርብ ጊዜ ሊቨርፑል ባሉት 9 ቁጥሮች ብዙ ደስተኛ ስላልሆነ ዳርዊን ኑኔዝ ይለቃል ተብሎ ስለሚጠበቅ ይሄ 3ኛ ሲዝኑ ነው። በ3ቱም ሲዝኖች አስተማማኝ የጎል ዋስትና መሆን አልቻለም። ዲዮጎ ጆታም እንደዚሁ በጉዳትም ወጥ ባልሆነ ብቃቱም ምክንያት እሱም አስተማማኝ የ9 ቁጥር መፍትሄ አይደለም። ስለዚህ ሊቨርፑልም አጥቂ ለማስፈረም ገበያውን ማማተሩ አይቀርም። የአሌክሳንደር ኢሳቅ ስም ከሊቨርፑልም ጋር እንደዚሁ ሲነሳ ነበር። ባርሰሎናም የረጅም ጊዜ የሮበርት ሌቫንዶቭስኪን ተተኪ ማስፈረም ይፈልጋል። አሁን ባርሰሎና ባለበት የፋይናንስ ሁኔታ እንደ አሌክሳንደር ኢሳቅ አይነቱን ትልቅ የዝውውር ኦፕሬሽን መፈጸም በጣም ከባድ ነው፣ መቼስ የታወቀ ነው። ነገር ግን እንደዚሁ በስፔን ለባርሰሎና ቅርብ ነን በሚሉ ብዙሃን መገናኛዎች አሁን በቅርብ ጊዜ 37 ዓመት የሚሆነውን ፖላንዳዊ አጥቂያቸውን በኢሳቅ መተካት ይፈልጋሉ የሚሉ ሪፖርቶች ስንሰማ ነበር። በድጋሚ 20 ጎሎች አስቆጥሯል በዚህኛው የውድድር ዘመን። 8 ጨዋታዎች እየቀሩት ደግሞ ለኒውካስል ዋንጫ አሸንፏል። በዛ የፍጻሜ ጨዋታ ጎል አስቆጥሯል ከሊቨርፑል ጋር በነበረው ጨዋታ። ነገር ግን ለሁሉም ክለቦች ይህንን ተጫዋች ከኒውካስል መዳፍ ፈልቅቆ መውሰድ በጣም አስቸጋሪ ነው። ኒውካስል ተጫዋቹን እንደ ማንኛውም ክለብ በጫናና በሚቀርብ ከፍተኛ ገንዘብ ምክንያት የሚያጣበት ስጋት የለበትም። ተጫዋቹ ራሱ ካላመፀ በስተቀር አንዳንድ ጊዜ ሽጡን ብለው የሚያምፁ ተጫዋቾች አሉ። ልምምድ አንሰራም፣ በቡድኑ የቅድመ ውድድር ዘመን ዝግጅት ጉዞ ውስጥ መሳተፍ አንፈልግም ብለው የሚያምፁ አንዳንድ ተጫዋቾች አሉ። እንደዛ በጣም ከፍተኛ ጫና አድርጎ ለመልቀቅ ካልሞከረ በስተቀር ኒውካስል ተጫዋቹን ለመሸጥ የሚገደድበት ምክንያት የለም። ወይም ከፍተኛ ሊቨሬጅ አለው። አንደኛ ረጅም ኮንትራት አለው ተጫዋቹ። ከዚህ በኋላ 3 ዓመት በኒውካስል የሚያቆይ ኮንትራት አለው። ይሄ ውድድር ዘመን ካበቃ በኋላ በቅርብ ጊዜ ነው አዲስ ውል የፈረመው። እንደገና ሜዳ ውስጥ እየሰጠ ባለው አገልግሎትና እያሳለፈ ባለው ግሩም ሲዝን ምክንያት እንደገና የክፍያ ማሻሻያ የደሞዝ እድገት የሚያገኝበትን አዲስ ውል ኒውካስል ያቀርብለታል ተብሎ ይጠበቃል። ግን አሁን ያለው ኮንትራት ብቻውን የ3 ዓመት ዕድሜ ያለው ኮንትራት ነው ያለው። ይሄ ማለት አንዳንድ ተጫዋቾች የኮንትራት የመጨረሻ ዓመታቸው ላይ ሲደርሱ ክለቦች በነፃ እንዳያዋጧቸው በመስጋት ወይም ከወራት በኋላ ከውጭ ሀገር ክለቦች ጋር የቅድመ ኮንትራት ውል እንዳይፈራረሙ በመፍራት ተጫዋቾቻቸውን ይሸጧቸዋል። አሁን እንዲህ አይነት ሁኔታ ላይ ግን አይደለም ኒውካስል። ምክንያቱም ተጫዋቹ እስከ 2028 ድረስ የሚያቆይ ኮንትራት አለው። የኒውካስል ሲኢኦ ዳረን ኤግልስ ይባላሉ። በቅርብ ጊዜ ኢሳቅን ለመሸጥ ማሰብ ጭምር ክሬዚ ነው ብለዋል። ልናስበው አንችልም። እሱን ብቻ ሳይሆን ሌሎቹን የእኛን ፈርጦች ወይም ክራውን ጂውልስ እነሱን ማጣት አንፈልግም ብለዋል። በቅርብ ጊዜ በተለይ የእንግሊዙ ቴሌግራፍ የሚባለው ጋዜጣ አርሰናል አሌክሳንደር ኢሳቅን በክረምት ማስፈረም ይፈልጋል የሚል ብዙ ወሬ ስለነበር ኒውካስል ተጫዋቹን ለመሸጥ 150 ሚሊዮን ፓውንድ ይጠይቃል፣ በዩሮ እስከ 180 ሚሊዮን ዩሮ ድረስ ይፈልጋል የሚል መረጃ ነበር ይዞ ይወጣ። አሁን ዳረን ኒልስ የሚሉት በኒውካስል በኩል አሌክሳንደር ኢሳቅን በተመለከተ ያለ
ይፋዊ የዋጋ ተመን የለም ያሉት። ይሄ ኦፊሻል ቫሉዌሽን የሚባል ነገር የለም። ምክንያቱም ለመሸጥ አናስብም በጭራሽ ለመሸጥ ለድርድር ዝግጁ ስላልሆንን ከዚህ ተጫዋች ዝውውር ይሄን ያህል ገንዘብ እንፈልጋለን ማለትም አንፈልግም። ምንም አይነት የዋጋ ተመን የለም ይስሐቅን በተመለከተ ምክንያቱም አይሸጥም ብለዋል። ኒውካስል እንደምታውቁት በጣም ሀብታም ክለብ ነው። በጣም ሀብታም ክለብ ነው። በዓለም ላይ ሀብታሙ ክለብ ነው ወይ ሀብታም ባለቤት ያለው ክለብ ነው። ሀብታም ስል አሁን በገቢ ሪያል ማድሪድ ነው አንደኛ ብዙ ገቢ የሚያገኘው ከዛ ማንቸስተር ሲቲ። ነገር ግን ፐብሊክ ኢንቨስትመንት ፈንድ የሚባለው ኒውካስልን የሚያስተዳድረው የሳውዲ መንግስት የኢንቨስትመንት ፈንድ የኒውካስል ባለቤት ነው። ስለዚህ ይህን ያህል ገንዘብ እንስጣችሁና ተጫዋቹን ሽጡልኝ ብሎ ኒውካስል ማባበል እና ጫና ውስጥ ማሳደር በጭራሽ የማይታሰብ። ቅድም እንዳልኩት ብቸኛው ተጫዋቹ ከኒውካስል ሊለቅ የሚችልበት እድል ራሱ ዝውውሩን ፎርስ ለማድረግ መወሰን፣ በቻምፒየንስ ሊግ መጫወት ፈልጋለሁ ምን ማለት። ነገር ግን አሁን ኒውካስል እንዲህ አይነት ጠንካራ ሁኔታ ላይ ስላለ አሁን ደግሞ ባለፈው ክረምት በሸጣቸው ተጫዋቾች በያኩባ ቢንቴ በኤሊየት አንደርሰን ምክንያት ከነዚህ ተጫዋቾች ብቻ ከ80 ሚሊዮን ፓውንድ በላይ ገንዘብ አግኝቷል። ዌድ ኬሊን ወደ ዩቬንቱስ ሸጧል። አጠቃላይ ከ100 ሚሊዮን ፓውንድ በላይ አግኝቷል። እንዲያውም ኮስተር ብሎ ወደ ዝውውር ይገባል 4-5 ተጫዋች ያስፈርማል ተብሎ ነው የሚጠበቀው ኒውካስል። ይሄ ሁኔታን ያስተዋሉት አርሰናል ሌሎች አማራጮችን ነው አሁን የበለጠ ጠንከር አድርገው የያዙት። እንደምታውቁት አርሰናል የቆየ ፍላጎት አለው ቤንያሚን ሼሽኮ የሚባለውን የአርቢ ላይፕዚግ ስሎቬኒያ ተጫዋች ለማምጣት ባለፈው ክረምት ጥረት አድርጎ ነበር። ዝውውሩም የሚሳካ መስሎ ነበር። ነገር ግን ሼሽኮ ለተጨማሪ ጊዜ በቡንደስሊጋ በዛው በላይፕዚግ መቆየት ስለፈለገ ይሄ ዝውውር አልተሳካም። በቅርብ ጊዜ ደግሞ ዚ አትሌቲክ የሚባለው ጋዜጣ እና ሌሎችም የብዙሃን መገናኛዎች እንደዘገቡት ከአዲሱ የስፖርት ዳይሬክተር አንድሪያ ቤርታ መሾም በኋላ አርሰናል ዋናው ትኩረቱ የስፖርቲንግ ሊዝበኑን ስዊድናዊ አጥቂ የአሌክሳንደር ኢሳቅ ሀገር ልጅ የሆነውን ቪክቶር ዮኬሬሽን ማምጣት ይፈልጋል የሚል መረጃን ይዞ ወጥቶ እኛም ተወያይተንበት ነበር። አሁን የኢሳቅ ዝውውር እንደማይሳካ ግልጽ ምልክቶች ስላሉ አርሰናል እሱን ለማስፈረም በመሞከር ጊዜውን የማጥፋት ፍላጎት የለው። ስለዚህ ወደ ሌሎቹ አማራጮች በፍጥነት ታጥፏል። ሊቨርፑልም ሼሽኮን ይፈልጋል ይባላል። ሼሽኮን ሌሎችም ክለቦች ቼልሲም እንደዚሁ ፈላጊው ነው። ግን ከዚህ ባሻገር ማቴዎስ ኩኛ የሚባለውን የወልቭስ ብራዚላዊ አጥቂ በሌሎችም ክለቦች እንደሚፈለግ የምናውቀውን ተጫዋች አጥቂ ብቻ አይደለም፣ በእርግጥ ጠለቅ ባሉ ሚናዎች መጫወት የሚችል ተጫዋች ነው። ይህንን ተጫዋች ማምጣት ይፈልጋል ይላሉ ሌሎች የእንግሊዝ ብዙሃን መገናኛዎች። የውል ማፍረሻው 62.5 ሚሊዮን ፓውንድ ነው። በቅርብ ጊዜም በሰጠው አንድ አስተያየት ከፍ ወዳለ ደረጃ ለሚጫወት ቡድን መጫወት ፈልጋለሁ የሚል አስተያየት ሰጥቷል። ግን ኒውካስል ያለውን ተጫዋች ብቻ የማቆየት እድል አይደለም ያለው ማለት አሌክሳንደር ኢሳቅን ብቻ። የአጥቂዎች ቁጥር ውስን ነው። በተለይ የጎል ማስቆጠር ሪከርዳቸው አስተማማኝ መሆኑን ያሳዩ አጥቂዎች ቁጥር ውስን ነው ስል ኢኮኖሚክስ 101 እያወራን ነው ማለት ነው። የዲማንድ ኤንድ ሰፕላይ ጉዳይ እያወራሁ ነው ማለት ነው። ኒውካስል ከገንዘብ ጋር ያለውን ማቆየት ብቻ ሳይሆን ሌሎች ክለቦች የሚፈልጓቸውን አጥቂዎችም የማምጣት ፍላጎት አለው። በዚህ ሳምንት ማንቸስተር ዩናይትድ የቀድሞውን የማንቸስተር ሲቲ አጥቂ አሁን ለኢፕስዊች ታውን የሚጫወተው ሊያም ዴላፕን ማስፈረም ይፈልጋል የሚሉ ዘገባዎችን እንደ ስካይ ስፖርትስ ያሉ በዝውውር ጉዳዮች ላይ የሚታመኑ ብዙሃን መገናኛዎች መረጃ ይዘው ወጥተው ነበር። ሊያም ዴላፕን ግን ኒውካስልም ይፈልገዋል። በቅርብ ጊዜ ከሊል ጋር ያለው ውል የሚጠናቀቀው ጆናታን ዳቪድ የሚባለውን ካናዳዊ አጥቂም ይፈልጋል። ኒውካስል ያለውን ብቻ አይደለም ማቆየት የሚፈልገው። በእርግጥ ይሄ ጉዳይ የሚወሰነው እንደ ካለም ዊልሰን ሁኔታ ነው። ካለም ዊልሰን ከኒውካስል ጋር ያለው ውል በመጪው ሰኔ ይጠናቀቃል። የአንድ ዓመት የኮንትራክት ማራዘሚያ ሊሰጡት ይችላሉ ይባላል። ምክንያቱም በሚቀጥለው ዓመት በአውሮፓ ውድድሮች ላይ የሚሳተፉ ከሆነ የበለጠ ጥልቅ የቡድን ስብስብ ስለሚያስፈልጋቸው፣ ግን ሌሎች አማራጮችንም እያዩ ነው። እሱ ደግሞ የጉዳት ሬከርዱ ጥሩ አይደለም። በዚህ ዓመት ብዙ ጊዜ ሜዳ ውስጥ አላየነውም። ስለዚህ ሌሎች አማራጮችን እያዩ ነው። አሌክሳንደር ኢሳቅን ለማቆየት ሌላኛው ተስፋ ግን ለቻምፒየንስ ሊግ ስፍራ በሚሆን ቦታ ላይ ነው ያሉት። አሁን በዚህ ሳምንት መጨረሻ ማንቸስተር ዩናይትድን የሚያሸንፉ ከሆነ እዛው ቦታ ላይ ይደላደላሉ። ደግሞ ሌላ ተስተካካይ ጨዋታ አላቸው ከክሪስታል ፓላስ ጋር። ሞመንተሙም ያለው ኒውካስል ጋር ነው። ከሁሉም አሁን ለቻምፒየንስ ሊግ ቦታ እየተፎካከሩ ካሉት ቡድኖች በወቅታዊ ፎርም ጥሩ ሁኔታ ላይ ያለው ቡድን ኒውካስል። ኢሳቅ ለምሳሌ በኒውካስል እንዳይቆይ ምክንያት ከሚሆኑት ነጥቦች መካከል ተብሎ
መሰረተ ሀሳብ ደረጃ የሚነሳው አንደኛው ነገር የቻምፒየንስ ሊግ እግር ኳስ ነው። ኒውካስል ራሱ የቻምፒየንስ ሊግ እግር ኳስን ሊያሳካ በሚችልበት ሁኔታ ላይ ነው ያለው። አሁን የቻምፒየንስ ሊግ ቦታ ላይ ነው ያለው። በዚህ ሳምንት አርሰናል ሪያል ማድሪድን ካሸነፈ በኋላ በሚቀጥለው የውድድር ዘመን 5 የእንግሊዝ ክለቦች በቻምፒየንስ ሊግ እንደሚሳተፉ ተረጋግጧል። አሁን ባለው ሁኔታ ሌስተርን ሰኞ ዕለት ካሸነፈ በኋላ ኒውካስል 5ኛ ስፍራ ላይ ስለሆነ ያለው ተስተካካዩን ጨዋታ ካሸነፈ ከዚያም በላይ ከፍ ሊል ስለሚችል ይሳቅ በዛው በኒውካስል ይሄንን ሊያሳካው ይችላል። ሁለተኛ ዋንጫ አሸንፏል። ሊቨርፑልን ድል አድርጎ ቼልሲን፣ አርሰናልን በመንገዱ ላይ አሸንፎ ኒውካስል በአጠቃላይ በግማሽ ክፍለ ዘመን በሀገር ውስጥ ውድድር ደግሞ ከ70 ዓመት በኋላ ዋንጫ አሸንፏል። ስለዚህ ራሱ በቅርብ ጊዜ እንደተናገረው ላገኛቸው መፈልጋቸውን ስኬቶች ወደ ሌላ ቦታ መሄድ ሳይጠበቅብኝ ከኒውካስል ጋር ላሳካው እችላለሁ የሚል አስተያየት ሰጥቷል። የወደፊቱን ቆይታ በተመለከተም ስለ ዝውውር እያሰበ እንዳልሆነ ተናግሮ ነበር። በእርግጥ አንድ ተጫዋች ያው ለዝውውር እያሰብኩ ነው ምናምን ብሎ በግልጽ ላይ ናገር ይችላል። ግን የእሱ ግን የሆነ ኮንቪክሽን ያለው ይመስላል። የኒውካስል ሰዎች ሹማምንቱ፣ አለቆቹ ደግሞ ክለቡን እንደ መሸጋገሪያ ወደ ሌሎች ክለቦች መንደርደሪያ አድርገው ሌሎች ክለቦች እንዲያዩት አይፈልጉም ይባላል። ስፕሪንግ ቦርድ እንዲሆን አይፈልጉም። እዚሁ ዋንጫ ማሸነፍ እንደሚቻል ለተጫዋቾች ማሳየት ይፈልጋሉ። አሁን አንዳንድ የቡድኑን ሲኒየር ተጫዋቾች ውል አራዝመዋል። ፋቢያን ሻር፣ ተጠባባቂው ግብ ጠባቂ ማርቲን ዱብራቭካ አዲስ ውል ፈርመዋል እና ኤዲ ሃው የኒውካስል አሰልጣኝ የሚያምኗቸው በመልበሻ ክፍል ውስጥ ተጽዕኖ አላቸው ብለው የሚያስቧቸውን ተጫዋቾች በክለቡ እያቆዩ ነው። ቻምፒየንስ ሊግ ላይ የሚሳተፉ ከሆነ ደግሞ በተለይ ከገቢ አንጻር ከፕሮፊት ኤንድ ሰስቴናቢሊቲ ሬጉሌሽን አንጻር ከታየ ደግሞ በጣም ትልቅ ትርጉም ሊያመጣ የሚችል እስከ 100 ሚሊዮን ፓውንድ ሊያስገኝ የሚችል ነው ቻምፒየንስ ሊግ። ስለዚህ ቻምፒየንስ ሊግ ላይ የሚሳተፉ ከሆነ ሌሎች ትልልቅ ዝውውሮችን ማድረጋቸው አይቀርም። አሌክሳንደር ኢሳቅ ቅድም እንዳነሳሁት እንደው የ9 ቁጥር እጥረት ገበያው ላይ ስላለ ብቻ የሚፈልግ ተጫዋች አይደለም። ቴክኒክን ከፍጥነት ከፓወር እና ከጠንካራ ስነ ልቦና ጋር አጣምሮ የያዘ ተጫዋች በአንድ ጊዜ ሐሰተኛ 9 ቁጥርም በአንድ ጊዜ ንጹህ 9 ቁጥርም አድርጋችሁ ልትወስዱት ትችላላችሁ። እኔ የበለጠ እንደ አርሰናል ባለ ወይም እንደ ሊቨርፑል ባለ ባርሴሎና ይፈልገዋል ይባላል እንደ ባርሴሎና ባሉ ቡድኖች ውስጥ ቢጫወት እንዴት እንደሚሆን እርግጠኛ አይደለሁም። በአብዛኛው የሎ ብሎክ መከላከሎችን ከሚጋፈጡ ቡድኖች ጋር ቢጫወት ኒውካስል ሙሉ ለሙሉ ማለት ይቻላል ማጥቃቱ በመልሶ ማጥቃት ላይ ተመሰረተ ስለሆነ በፕሪሚየር ሊግ አማካይ የኳስ ቁጥጥር መጠኑ 50% ስለሆነ ይሄ ማጥቃት ለእንደሱ አይነት ፈጣን ተጫዋች ይመቻል። ግን ለምሳሌ አርሰናል አጥቂ ሲሆን አንድ ተጫዋች 9 ተጫዋች ከኳስ ጀርባ አድርጎ የሚከላከል ቡድንን ስለሚገጥም የአይነት ችሎታ አለው ወይ በጠባብ ቦታ መጫወት ይችላል ወይ ብዙ የታየ አይመስለኝም። ሬር ችሎታ ግን ያለው ተጫዋች ነው። በጣም ጥሩ ቴክኒካዊ ችሎታ አለው። ከፈለጋችሁ ወደ መስመር ማውጣት ትችላላችሁ። ከሌላ አጥቂ ጋር ማጣመር ይቻላል። ረጅም ነው። በጣም ታታሪ አጥቂ ነው። ከፊት ጀምሮ መከላከል ለሚፈልጉት ለእንደዚህ አይነት ቡድኖች የሚሆን ትጋት አለው። ፕሬስ ያደርጋል ብዙ። ስለዚህ በጣም ተፈላጊ ተጫዋች ነው። ደግሞ በዚህ ላይ በእግር ኳስ ከባዱ ነገር ጎል ማስቆጠር ነው ይባላል። ጎል ያስቆጥራል። ከ20 በላይ የሊግ ጎሎች በየሲዝኑ የሚያስቆጥር አይነት ተጫዋች ነው። አሁን ደሞዙ በሳምንት በኒውካስል 145,000 ፓውንድ ነው። ከኒውካስል ሰዎች ጋር ለአዲስ ኮንትራት ድርድር የሚቀመጥ ከሆነ ደሞዙ በእጥፍ ሊጨመርለት ይችላል ይባላል። የተጫዋቹ ወኪሎች ልክ ለብሩኖ ጊማራሽ ከአንድ ዓመት በፊት ውል ሲፈርም የውል ማፍረሻ ኮንትራት ውስጥ እንዲካተት ተደርጎ ነበር። የሆነ ጊዜ መልቀቅ ከፈለገ የመልቀቁን ነገር እንዲያቀል ለማድረግ የውል ማፍረሻ ማስገባት ይፈልጋሉ ይባላል። ነገር ግን ኒውካስል ቡድኑን ሊያጠናክር ማቀዱ ሌላኛው ምክንያት ሆኖ ይጠቀሳል። ቀደም የሊያም ዴላፕን ስም እየጠቀስኩ ነበር። ለምሳሌ የፒኤስቪ አይንድሆቨኑን ቤልጂየማዊ አጥቂ ጆዋን ባካዮኮን ማምጣት ይፈልጋሉ። እስከ 40 ሚሊዮን ፓውንድ ድረስ ያወጣል የሚባል ተጫዋች ነው። የቦርንመዙን የመሃል ተከላካይ ኢሊያ ዛባኝን ማምጣት ይፈልጋሉ። እንደዚህ አይነት ዝውውሮች የሚፈጸሙ ከሆነ ደግሞ ይሄ ተጫዋች ወደ ሌሎች ክለቦች የሚሄድበት ምክንያት የለም። ካለም ዊልሰን ከለቀቀ ደግሞ ያንን 9 ቁጥር የአለን ሺረር 9 ቁጥርን ይሰጡታል ይባላል። በእርግጥ እሱ ቲየሪ ኦንሪን ስለሚያደንቅ 14 ቁጥር መለያን ይለብሳል። ግን 9 ቁጥር በኒውካስል ምን ማለት እንደሆነ ያውቃል። ስለዚህ እነዚህ ተጨማሪ ምክንያቶች ተጠቅሰው እንደ አርሰናል፣ ሊቨርፑል እና ሌሎች ፈላጊ ተብለው የሚጠቀሱ ክለቦች ሌሎች አማራጮችን እንዲያማትሩ ሳይገደዱ አልቀሩም።